እንትናም በወልደው ማደርሰው ልጅ ነው። ገብቷችኋል? ያ ነው የእውቀት ማነስ ነው። ብዙ ነገሮች አሉ እዚህ ጋር እና ያም ይመጣል ብዙ ይሄ ነው ችግሯ፣ ያ ነው ችግሯ፣ ተፈታታ ትሸጥ ወይ እንውሰዳትና በሌላ መኪና ቀይረን እንስጥሽ በሌላ ምናምን ብዙ ነገር ይባላል። ግን እኔ አሁን እዚህ ጋር ህዝብ ያየው ነገር ስለሆነ እኔ እንዲሁ ዝም ብዬ መሸጥም መለወጥም ምንም ማድረግ አልፈለኩም። የተወሰነ ማሰራትና ተሰርቶ እንኳን ተሽጦ ወይ ደግሞ የተወሰነች ነገር ጨምሬባት ገዝቼ ስራ መጀመር ነው ፈልገው። አሁንም ቢሆን ስራ መስራት ነው እንጂ ሌላ የምፈልገው ነገር የለም። ሰዎችን መንካት አልፈልግም። እሱንም አንዳችም ቀን ቢሆን እዚህ ጋር መጥቼ የተናገርኩት አንድ ነገር የለም፣ እግዚአብሔር በሚያውቀው ማለት ነው። እሱን እኔን አስታከው የተናገሩትን ሰዎች ወጥቼ ተሳድቤያለሁ። እዚህ ጋር እንዳሰድቡት ብዬ እንኳን አይደለም ልሰድበው ቀርቶ እኔ አልዘለፍኩትምም አልተናገርኩትም ክፉ። ለምን ማንም የማያደርገውን አድርጓል በሰዓቱ። ግን እኔ ማለት በቃ በሰዓቱ ሰው እሷ ኦልሬዲ እርዳታ አግኝታለች ብሎ ነው ሰው የተወኝ። ገብቶሃል? እና እኔ ስራ መስራት አልቻልኩም ነው የኔ። አሁን እሱ የሰጠኝን ገንዘብ ቪዛ ላይ ባውል እኔ ቪዛ ይዤ ቁጭ ነው የምለው። ዞሮ ዞሮ ስራ ጠባቂ ነው የምሆነው። ገብቶሃል አይደል? አሁን የምልህ ነገር እሱ ነው ያለው። ግን ጌቴ አሁን አንቺ ምንም አሁን ተይው ይቅርታ ውስጥ ምንም ምን ውስጥ መግባት አያስፈልግም። እንደኔ እምነት አንቺ በጣም ተቸግረሽ በነበረበት ሰዓት እንደዛ እያልሽ ቸግሮኛል ብለሽ ባልሽበት ሰዓት ብዙዎች ኢትዮጵያውያን ተረድተዋል በዚህ በሚዲያ አማካኝነት። ነገር ግን እሱ ማንም እኔ አሁን ማንም አያስገድደኝም አንድን ሰው ለመርዳት ህሊናዬ ካልሆነ ማንም አያስገድደኝም። በዛ ሰዓት ግን እየተሯሯጠ የነበረ ቪዲዮ በቃ እሷ ትረዳ እሷ ምናምን በሚለው በዛ ሞቀታ ሁለት ነገር ነው ያስተዋልኩት። እኔ ማንም ሆይ ስላለ አይደለም የማወራው። ሁለት ነገር ነው የተደረገው። አንድ ማስታወቂያ ሰርቶብሻል። ሁለተኛ ነገር ደግሞ የተሰጠሽ ሊሰጥሽ የሚገባው መኪና አንቺ መስራት የምትፈልጊው ሰው እስከሆንሽ ድረስ በቃል በገባው መጠን በቃል በገባው ልክ ያንን ነገር ነው ሊሰጥሽ የሚገባ የነበረው። አሁን እንዳልሽው መታቆማለች መኪናዋ እንዲህ መሰራት አለባት እንዲህ ለዛማ ምን የስፌት መኪና አይሰጥሽም ነበር እንዴ? ለምን እናሽቃብጣለን? ለምን እናሽላላለን እንዴ? አንዳንድ ሰው እኮ ይቸገራል እኮ እንዴ ተቸግሮ ከመጣ በኋላ እንዴ እንደዚህም ብሎ ነገር የለም። ማንም ሰው የፈጣሪ ፍጡር ነው። ማንም ከፍ ማንም ዝቅ ሊል አይችልም። ማንም በብሩ መጠን አይከበርም። ማንም ብሩ ለራሱ ነው፣ አይመለከተኝም። እንደ ሰው በመሆኑ ብቻ እቺ ልጅ ፊቷን እንዴ አውጥታ ኧረ ተው ነግበኔ ብለን እናስብ እንዴ? ሰዎች ነግበኔ ብለን እናስብ እንጂ እንዴ የምን ማሽቃበጥ ነው እንዴ? እቺ ልጅ እዚህ ጋር ቁጭ ብላ ይኸው አሁንም እያለቀሰች እኮ ነው። ያ ነገር በሰጣው ልክ ቢሆን የተሰጣት በዚህ ደረጃ ትመጣለች እንዴ? ስራዋን እየሰራች ነበር እኮ እዚህ እንዴ። እንዴት ነው የምናስበው? የምን ይቅርታ የምን ምናምን። አንቺ አይዞሽ አታልቅሽ። አብርሽዬ የተው ጥያቄ ስለነበረ እኔ የኢትዮጵያ ሕዝብ ስለሆነ እዛ ጋር እሱም ይሄን ነገር ማለት ያዩት ነው። ሳሚ አታልቅሽ። ይኸውልሽ አብርሽ ምን አለ መሰለሽ፣ በእርግጥ ልክ ነህ። ስጦታው ከሆነ እውነት ከሆነ ያኛው ራሱ የመጀመሪያው ነበር መሰጠት የነበረበት። ነገር ግን የሆነ ፕሮግራም ማለት የሆነ ነገር አጋጥሞኝ ብሎ ነው የቀየረባት አይደለ? ስለዚህ ይሄ ሰውዬ በነፃ እስከሰጠስ ድረስ አንደኛ አስቦ አይደለም ለሷ የተሰጣት፣ የኛ ድጋፍ የሁላችንም ድጋፍ ስለሆነ ወደ እሷ ጋር ሙቭ ተደርጓል። ገብቷል የምልህ። በእርግጥ ያው ራሱ ዕቃ መሆን ነበረበት። ግን ካልሆነም አትሊስት የሆነ ነገር እንኳን ባዶ እጇን አልቀረችም። የሆነች ነገር ሰጥቷታል አይደለ? ያችን ነገር እኛ በተቻለን መጠን እንደው ያለ ነው የጌጤ ደጋፊዎች በቻለው ነገር ትንሽ ብናረገው ሳሚ የሚረዳን ከሆነ እሷ እኮ ተረድታለች ተብሎ ነው የታመነው። ገብቷል አይደል? ብዙ ሊረዳ የሚችል ኢትዮጵያውያን አለ፣ ቅን ልቦና ያለው። እውነቴን ነው የምልህ አብርሽ ወይ ሰላም ነው ወንድሜ። አሁን እኮ ኤቢ ያደረገው ከሱ የሚጠበቀው ነው ያደረገው። ከሱ የሚጠበቀውን ብቻ ነው ያደረገው። እኛ ከኛ የሚጠበቀውን ነገር አድርገናል። እሱንም ጫና ውስጥ አንዳንድ በቃ ከኛ የሚጠበቀውን ለማድረግ ምን መሰለ ተናገረች እኮ በተለያየ መንገድ አንቺ ኦልሬዲ ተደርተሻል ወደሚለው ነው ሳይድ የሚሄደው። አንድ ሰው ደግሞ ረዳለው ካለ እስከ መጨረሻው ነው መሄድ ያለበት። እቺ ልጅ እንደ እህታችን ካየን ማንም ማልቀስ የለበትም። እውን እንደው ያ ነገር ከተደረገላት ስራ ላይ ነበረች እኮ መገኘት የሚገባት። አሁን እሱ ልክ ነው።
ስሪም እኮ ደንበኛም እኮ ቶሎ ቶሎ ደውሉላት ስራም ትስራ ተብሏል እኮ በሰዓቱ ወጥቷል እኮ ያ ነገር አይተናል እኛ ሲሰጣት በደንብ እየተከታተልን ግን ያን ሰውዬ ማስገደድ አንችልም በመሰለ ይሄ መብቱ ነው እንዳልከው አንተ እኔ እንትናን ለመርዳት ማንንም አያስገድደኝም እንዳልከው የሚለውን ነገር በእርግጥ ቃሉን ያቺ መኪናውን ወስዶባታል ቃል ማጠፍ ነው እሱ ግን ልናስገድደው አይገባም ገስት ላይ እኔ መጣሁ እስከዛ ተወያዩ ቆይ አንዴ ስራ ቦታ ስለሆንኩ ተጠርቼ ነው አንዴ መጣሁ ገስት ላይ ነኝ እና ያንን ነገር ጌታውን ቴሌግራም ላይ ይሰማሉ ምናምን እያሉ ነው ምረዳሽ ሰው ይረዳሻል ማይረዳሽ ሰው አይረዳሽም ከዚህ በኋላ እዚህ ጋር አጣልቅሽ እየነገርኩሽ ነው አሁንም እንዳታለቅሽ አይንሽ ላይ እንባ እንዳላየው ነው ሰማሽኝ አይደለ ማስረዳት ያለብሽ ረጋ ብለሽ ለምረዳ ሰው ተናገሪ ማለት ነው ከዛ በኋላ ግን 3 ጊዜ ኢትዮጵያ ውስጥ አንድ ጊዜ ኢማራት ላይ ኦፕሬሽን አድርጌያለሁ ልጅም መውለድ አልችልም የማህፀን ችግር ስለነበረብኝ ሲጀመር ጥሩ የረባም ትዳርም አልነበረኝም በርግጥም ጥሩ ነገርም በህይወቴ ተፈጥሮ አያውቅም ጥሩ ነገር የሚባል ነገር እግዚአብሔር ለታምር አስቀምጦኛል እውነት ለጉድ ተጎልቻለሁ አልሞትኩም እስካሁን ድረስ ግን ሚሊዮን ነገሮች አልፈዋል እና በስተመጨረሻ ላይ አሁን ላይ ያለውን በግልጽ ስነግርህ ስኳርና ግፊት ብዙ ሰው አለበት ይባላል እኔ ጋር ግን ያለው ታይፕ 1 የሚባለው ነው ያኒ እንደ ሰው በጣም የሚያስበላና ኢንሱሊን የሚደረግበት አይደለም መድኃኒት ብቻ ነው የምወጣው sometimes ቶታሊ ላልበላ ሁሉ እችላለሁ እና ከፍተኛ የተባለ የነርቭ ችግር አለብኝ ነርቭ አያስተኛኝም 10 ቀን በተከታታይ በተኛ እዚህ ላይ ገብርኤል ምስክሬን ነው የምላችሁ እግሬ አይላወስም ቀጥሎ እግሬ ሽባ ነው የሚሆነው ለዛ መስራት መንቀሳቀስ ነው ያለብኝ እኔ መተኛት የለብኝም እስከ አስቻለኝ ጊዜ ድረስ ማለት ነው ወጥቼ ለህዝቡ ምንድነው የሚችል ሰው ያግዘኝ በቃ ይሄንን ያልኩትኝ በራሴ ለምሳሌ ስራ መሄድ ፈልግና አቅሜ ያልቻለ ቀን ብቀር የዛን ቀን ከደሞዜ መቆረጥ ብቻ ሳይሆን ያኔ ያን ቀን እንዳልሰራው ከመታሰቡም በላይ የሚቆረጥ ገንዘብ አለ እንደው ቢያንስ ከአንድ ወር ውስጥ 3 ቀን እንኳን ቀሪ ኖሮኝ በ3 ወር ውስጥ 10 ቀን ቢሞላ እኔን እንትን ያስጠራኛል እና ትሪሊንግ ያስገባኛል ድጋሚ በቃ በዛ ላይ ደግሞ በጣም ነው የሚያስለፋው ስራው በጣም ነው የምትለፋበት 12 ሰዓት 13 ሰዓት እኔ 24 ሰዓት የሚሰራውበት ጊዜ አለ እኔ ለጉልበቴ መሳሳ ሴት አይደለሁም ጉልበቴ እኔ አንድ ቀንም ሰስቼው አላውቅም ይሄ ሁሉ እነዚህ ሁሉ ነገሮች ኦፕሬሽኖች ሳረግ ራሱ በስራ ክብደት ነው እንጂ በሌላ ነገር አይደለም እንኳን ዛሬ ቀርቶ በ9 ዓመት የሚሰር ወይ ምንድነው አሁን አንቺ ምንድነው መረዳት የምትፈልጊው ከዚህ በፊት ተረርተሽ እንደነበረ ምናምን ነገር ነው የሰማው አሁን እሱን ነገር ይኸውልህ እዚህ ጋር መኪና ሰጠኝ ስለዛ እስኪ ንገረን እስኪ ስለዛ ነገር ምንድነው የተፈጠረው እኔ ይሄን ነገር ነው ማውራት የማልፈልገው ግን እሺ ላውራው ማለት መኪና ሰጠኝና ጥሩ መኪና ደና መኪና ነች ያኔ ደና ነች ስልህ ኮንዲሽኗ ጥሩ ነው የ2011 ኒሳን አልቲማ ነች እና ያው ዩዝ ካር ብትሆንም ደና ነች ያኔ ትነዳለች እና ለስራ ትሆንሻለች ብሎ ስለሰጠኝ ከዚህ ቀርቶ ኢማራትን ትተህ ኢትዮጵያ ድረስ ተሰምቶ በጋዜጣ ወጥቷል ህዝብ ምንድነው የሚያውቀው ጌጤን ረድቷታል ነው ተረድታለች ነው በቃ ከዛ ቀጠለና ያው የዕለት 2 መኪና የሰጠን ቀን ኢንሹራንስ እንድናደርግበት 2,000 ብር ሰጥቶናል ለኔም የሚሸለም ልጅ አለ ሌላ የሚሸለም ሽልማት ጀስት ጊፍት የሚሰጠው እኔ ግን አደባባይ ላይ ወጥቼ እርዱኝ ያልኩት ልሰራበት ነው ሰርቼ ልቀየርበት ማለት ነው ከዛ ምንም አይነት ቅሬታ የለኝም ጭራሹን ነገሩ እንደው በሰዎች ተወራ እንጂ እውነቱን ለመናገር እኔ እስከ መጨረሻውም ድረስ ይሄን ነገር እንደ ክፋት አድርጌ ማውራት አልፈልግም መተው ብቻ ነበር የምፈልገው ይሄን ነገር መተው ከዛ ከሳምንት በኋላ ጠርተውኝ እኔ ከልጁ ጋር ክፉ ደግ ተነጋግሬ አላውቅም ከማንም ሰው ጋር ክፉ ደግ የማይነጋገርም አይገኝም እሱ ብር ሰጠኝ 6000 ድራም ያው ስራ ሰጥሻለሁ ስራም
መኪናም ሰጥሻለሁ ነበር ያለው በሰዓቱና ስራ እኔ ጋር አሁን ለጊዜው የለኝም። ስለዚህ ነገሮችሽ እንዳይበላሹ ይሄንን ያዥ ያለኛው ለቪዛ ለምናምን እንዲሆነኝ ማለት ነው። ከዛ ስራ ቢኖረኝ ምናልባት በ3 ወር አንዴ በወር አንዴ ብሰጥሽ ነው። ከዛ ውጪ ላገኝልሽ አልችልም። ስለዚህ በዚህ የሆነ ነገር አድርጊ። ከዛ በኋላ ማስታወቂያ ምሰራልኝ እዛው የቀረጸው ቪዲዮ አሁን ወጥቶ ነው የተቀረጸው ነገር ወጥቶ ነው። ገብቷችኋል? በሰዓቱ ግን እንደ ማስታወቂያ ዚሊ ባዮሌ የኔ ስልክ ቁጥር ተጽፎ ከነገ ጀምሮ ስራ ስጧት፣ ከነገ ጀምሮ መኪናው በስሟ ስጧት አለ። ማስታወቂያው ተሰራ፣ አለቀ። ሄድኩኝ እኔ ወደ ቤቴ አመስግኘው ተመሰጋግነን ወደ ቤቴ መጣ። ከዛ በማግስቱ ተጠራው። አርብ ቀን እንደምታውቁት እዚህ ሀገር ግማሽ ቀን ነው የሚሰሩት እና ሲጠሩኝ እና ሲሄድ እዛ ቦታ ላይ መኪናዋ ተቀይራ ነበር። የሰጡኝ መኪና ተቀይራ ነበር የምትሰራው። አሁን በር ላይ ናት ያለች። ሁሉም ሰው ደግሞ አይቶታል። እኔ አሁን ይሄ በነፃ የተሰጠ ነገር ስለሆነ ለምን ኮምፕሌንት ታቀርቢያለሽ ነው የሚለው ሰው። እኔ ግን የምለው ምን እንደሆነ ታውቃለህ? እኔ ኢትዮጵያዊ የሆነ እኔን መረዳት የሚችል ሰውና ማገዝ የሚችል ሰው ይምጣ ብዬ አደባባይ ላይ ወጥቼ 1 ሚሊዮን ህዝብ ያየው ቪዲዮ አለ እዚህ ጋር። ገብቶሃል አይደል? ያ ነው የኔ አባባል። ገብቶሃል? እርዱኝ ስል ሰው እኔ ጋር ሲመጣ እንደተረዳሁ ነው የሚያውቀው ሰው። ገብቶሃል ወይ? እሱ አንቺን ብቻ ሳይሆን የትኛውንም ሰው መርዳት የሚችል ልጅ ነው እና አሁን እሱ የተረዳው በቃ ስሜን አጥፍታለች ነው የሚለው። አሁን በዚህ ሰዓት እየተሰማው ስሜን አጥፍታለች በሚለው ይዞታል። ነገር አላልኩም እዚህ ጋር መጥቼ ነግሮታል ለሱ። ገብቶሻል አይደል? አንቺ እኔ ብዬ የማስበው ለምን በቃ ምንም ቢሆን ረድቶሻል ብዬ ነው የማስበው። ለምን የይቅርታ ቪዲዮ አሰሪም ድጋሚ ብዬ ነው የማስበው። እንደዛ ብታረግ ሰርቻለሁ ወንድሜ፣ ሰርቻለሁ። የይቅርታ ቪዲዮ ሰርቻለሁ እና የቀጣዩም የተሰጠችኝ መኪና ኦልሬዲ መታ እዚህ አምጥተው ቆማለች። ኦልሬዲ ብሬክ ዳውን ሆና ቆማለች። አሁን ሰሞኑን ሁሉ ያለው ውዝግብ በሷ ዙሪያ ነው። ያኔ ብዙ ሰው ያው እኔ እንደማላቅ ራሱ አያውቁም። ለምሳሌ እኔ መኪና 11 ዓመት ነድቻለሁ፣ ታክሲ ብቻ። ከታክሲ ውጭ ሁሉ ሌላ ነገር ነድቻለሁ። ግን ስለ መኪና ብትጠይቀኝ እኔ ምንም